እንደገባችሁ ኮፒ ሊንክ ፎሎ አድርጉ። 200 ሺህ መግባት አለበት በዚህ ሰሞን። እስከ ዛሬ ፎሎ አድርጉኝ ብዬ አላቅም። ኮፒ ሊንክ ነው የሚለው እንጂ ሰምታችኋል አይደለም? ዛሬ አንድ ነገር ተሰምቶኛል። እሱ ላይ እናንተ ሊያካፍል ነው የመጣው። መሐመድ ሳሌም የምታውቁ ሰዎች፣ በአብዛኛው ኳስ የምትከታተሉ ሰዎች ታውቃላችሁ። መሐመድ ሳሌ ማለት የመስር ወይም የግብፅ ተወላጅ እኮ ነው። ባለፈው አመት እጅ ላይ ተቀመጥ እስከሚል ድረስ የሊቨርፑል ክለብ እየያዘ ይገኛል። እንደውም እሱ ሃይማኖት የተከተለው እኛም እንከተላለን እያሉ ነበር። ዛሬ የነሱ ክለብ ሲወድቅ የሱ መውደቅ የክለብ መውደቅ እሱ ላይ ጭኖት ትላንትና ሙሉ ጫውታ ሳይጫወት ተጠባባቂ ነበር። ትላንት ብቻም አይደለም፣ እኔ ያየው 3 ጫውታው ጊዜ ተጠባባቂ ነበር። መሐመድ ሳሌ ማለት ደግሞ የፊት ለፊት ተጫዋች ግብ ማስገባት የምታውቅ ሰው ነው። አያችሁ የሰው ነገር። ዛሬ ክለባችሁ ሲወድቅ እሱ የክለብ መውደቅ አርጎ ተጠባባቂ አደረጉ። ሰው አንተ ካለ ይወዱሃል፣ አንተ ከሌለ ደግሞ ዝቅ ያደርጓል፣ ይደብራችኋል ማለት ነው። ካንተ ወደ አንተ መጠጋት ሱብሃንአላህ። እሱም በዚህ ነገር ተነሳሽነት ቃለ ምልልስ ትላንት ሰጥቷል ማለት ነው። ምን አለ? የዚህ ክለብ መውደቅ እኔ ዋናው ተደርጌ ተጠባባቂ ሆኛለሁ። በፊት ከአሰልጣኝ ጋራ እኔ ብዙ ጎል ሲያስገባው ጊዜ ከአሰልጣኝ ጋራ ጥሩ ግንኙነት ነበረ። ዛሬ ግን እያወራልኝ አይደለም። የክለቡ መውደቅ ዋንነት እኔ ያደርጎኝ ብለው ቃሉ መለሰ። ግን ለወደፊት ምን እንደሚፈጠር ስለማይታወቅ ዛሬ እንደዚህ ማድረጋችሁን፣ የክለብ መውደቅ እኔን ማድረጋችሁን በጣም አዝናለሁ ብሏል። ከክለቡ ሊቀየርም ይችላል ማለት ነው። ከዚህ ነገር ምንድነው ማታወቅ የሚፈልገው ታውቃላችሁ? እናንተ ስኖራችሁ ሰው ይፈልጋል፣ እናንተ ስታጣችሁ ደግሞ ሰው ይርቃል የሚል ነገር ነው የተሰማኝ። ላኢላሃ ኢለላህ። እንደዚህ ሲጮህ የነበሩት ክለብ ዛሬ ተጠባባቂ ማድረግ በዋንነት ክለብ በሊቨርፑል የተጠራ ሰው ዛሬ ዋናው ነው የእሱ ሃይማኖት እንከተላለን እያሉ ዛሬ እንደዚህ ማድረጋችሁ በጣም ያሳዝናል። ላኢላሃ ኢለላህ። የሰው ነገር ላሐውለ ወላ ቁወተ ኢላ ቢላህ። ወላሂ በጣም ይገርማል። በሁሉም ቦታ እየተከፋፈለ ይገኛል። የሱ ቃለ ምልልስ በቢቢሲ በምኑም በጣም እየተወራ ይገኛል። በዛ ላይ ደግሞ ትላንት 3 እኩል ነው የወጡት። ምንም ለውጥ ያመጡ ነገር የለም። እሱም ገባም አልገባም ወጣም አልወጣም የሱ መውደቅ ሳይሆን የሁሉም ድክምነት አንድ ሰው መጣል አንድ ሰው ላይ መጣል ምን ያስፈልገ? አኢላሃ ኢላላህ። አላህ ከሰው ነገር ያውጣላችሁ ነው የምለው። እቺ ቪዲዮ በደንብ ኮፒ ሊንክ ሼር አድርጉ። ሰላም አለይኩም።